የናፍጣ ነዳጅ አቅርቦት መጠን ከዛሬ ጀምሮ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት እንዲመለስ መደረጉን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትር አህመድ ሺዴ ወቅታዊ የዓለም ነዳጅ ሁኔታን በማስመልከት ለመገናኛ ብዙኃን ማብራሪያ ሰጥተዋል። ሚኒስትሩ በመግለጫቸው ከጦርነቱ በፊት የናፍጣ ነዳጅ አቅርቦት በቀን 9 ሚሊዮን ሊትር እንደነበር አስታውሰዋል። ከጦርነቱ በኋላ የናፍጣ አቅርቦት በግማሽ ቀንሶ አቅርቦቱ ወደ 4.5 ሚሊዮን ሊትር ዝቅ ብሎ እንደነበርም ገልጸዋል። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መሙላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ መናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋጋጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። በመሆኑም ከዛሬ ጀምሮ በሁሉም ክልሎችና ከተማ አስተዳደሮች የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት 9 ሚሊዮን ሊትር በቀን እንዲመለስ መወሰኑን አስታውቀዋል። ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። መንግስት ጦርነቱን ተከትሎ በወር እስከ 20 ቢሊዮን ብር ድጎማ እንደሚያደርግ በመጥቀስ አጠቃላይ የድጎማ ክምችቱ 300 ቢሊዮን ብር መድረሱን አብራርተዋል። የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። መንግስት የናፍጣ ነዳጅ አቅርቦት ሰንሰለቱ በተጎዳበት ወቅት የዜጎችን ተጠቃሚነት ለማረጋገጥ የ24 ሰዓት የሁኔታ መከታተያ በማቋቋም ክትትል እያደረገ መሆኑንም ተናግረዋል። መንግስት በአጣዳፊ ግዢ የቤንዚንና የአውሮፕላን ነዳጅ በመግዛት ችግሩን መቋቋም አስችሏል ብለዋል። በመካከለኛው ምስራቅ በተፈጠረው ጦርነት የነዳጅ አቅርቦት ሰንሰለት ላይ ከፍተኛ አደጋ አጋጥሟል። የነዳጅ ዋጋም በከፍተኛ ደረጃ በዓለም ደረጃ የጨመረበት ሁኔታ ነው ያለው። በተለይ እንደኛ አይነት ያሉ ሀገሮች ሙሉ ለሙሉ ነዳጅን ከውጭ የምናስገባ በመሆኑ በተለይ ለምሳሌ ከኩዌት የአውሮፕላን ነዳጅ 100% ከኩዌት ብቻ ነበር የምናስገባው። ቤንዚንም ከፍተኛ ድርሻ ከኩዌት እናስገባ ነበር። ይሄ በአንድ ጊዜ ነው የተቋረጠው ማለት ነው። ስለዚህ መንግስት ይሄን ሁኔታ ለመከታተል እንዲያስችል ከፍተኛ የሆነ የመከታተያ ግብረ ኃይል በማቋቋም በሁሉም ደረጃ በዚህ ሚና ያላቸው ተቋሞች በተቀናጀ መልኩ ይህንን ክራይሲስ መወጣት እንድንችል ከፍተኛ ጥረት ሲደረግ ቆይቷል ማለት ነው። በተለይ የነዳጅ አቅርቦት ሰንሰለትን ውጤታማነት በማሳደግ በኩል የ24 ሰዓት የሁኔታ መከታተያ ክፍል በማቋቋም የተለያዩ ተቋማት አንድ ላይ በመሆን 24 ሰዓት ክትትል ሲደረግ የቆየበት ሁኔታ ነው ያለው። በዚህ መሰረት አጣዳፊ ግዢዎችንም በማድረግ በጅቡቲ ያለው የነዳጅ መጠን በመርከቦች የተጓጓዙ ያሉትን በሙሉ ክትትል በማድረግ የነዳጅ አቅርቦት አስተማማኝነትን በማረጋገጥ ረገድ ከፍተኛ ስራ ሲሰራ ቆይቷል። ነዳጅ በልዩ ግዥ በከፍተኛ ወጪ ያቀረበ ህዝቡ ላይ የሚደርሰውን ጫና ለመቀነስ ጥረት እየተደረገ መሆኑንም ተናግረዋል።